ክብደት መቀነስ ያሰባችሁ እንኳን ደስ አላችሁ። አዲስ ቻሌንጅ ይዤላችሁ መጥቻለሁ። ለራሴ ነው ቻሌንጁን የጀመርኩት። ስለዚህ ከኔ ጋር ክብደት መቀነስ የምትፈልጉ ካላችሁ እንዲሁም ደግሞ ክብደታችሁን ለመጨመር የምትፈልጉ ካላችሁ ወይም ደግሞ የሆነ ነገር ማድረግ ፈልጋችሁ ፊታችሁን፣ ፀጉራችሁን ለመንከባከብ እያሰባችሁ ነገ ዛሬ እያላችሁ ካላችሁ ራሳችንን ቻሌንጅ እናድርግ ማለት ነው። እኔ እንግዲህ በዚህ ወር ክብደት የመቀነስ ቻሌንጅ ነው ማለት ነው ለራሴ እንትን ያልኩት። ስለዚህ አብራችሁ ከኔ ጋር ክብደት መቀነስ የምታስቡ ካላችሁ ምን ማድረግ እንዳለባችሁ ወይም ደግሞ እኔ ማድረጋቸውን ነገሮች እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲት ዩቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት እንግዲህ በቻሌንጅ ነው። ያው ለራሴ ነው ቻሌንጁን ያወጣሁት። ስለዚህ ከኔ ጋር አብራችሁ ቻሌንጁን መቀላቀል የምትፈልጉ ካላችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። በእርግጥ በዚህ አንድ ወር ውስጥ ክብደት መቀነስ ሳይሆን ሌላም ማሳካት የምፈልጋቸው ነገሮች አሉ ማለት ነው። ሁሉንም በዝርዝር ለእናንተ እነግራችኋለሁ። መጀመሪያው ክብደት ለመቀነስ ነው ማለት ነው። ክብደት ለመቀነስ አንድ ነገር ብቻ ነው የማደርገው፣ እሱም በቀን አንዴ መብላት ነው ማለት ነው። እንደሌላው እንጀራ ሳልበላ ምግብ እየመረጥኩ ምናምን ነገር ሳይሆን ቤት ባፈራው በቀን አንዴ እመገባለሁ ማለት ነው። በቻልኩት አቅም የምመገበው ምግብ ተመጣጣኝ እንዲሆን አደርጋለሁ ማለት ነው። ከዛ ውጭ ግን እንጀራ እበላለሁ፣ ዳቦ እበላለሁ፣ ያገኘሁትን ነገር ነው የምበላው። ነገር ግን ያው የምግብ መጠኔን ቀነስኩ ማለት ነው። በተዘዋዋሪው በቀን 3 የምበላ የነበረውን በቀን አንድ አደርገዋለሁ ማለት ነው። እሱም ለአንድ ወር ነው ማለት ነው። ስለዚህ ከኔ ጋር ይህን ቻሌንጅ የመጀመር የምታስቡ ካላችሁ በቀን አንዴ እየበላን ክብደታችንን እንቀንሳለን ማለት ነው። ነገር ግን በቀን አንዴ ስትመገቡ በቻላችሁት አቅም ተመጣጣኝ ነገር ቢሆን ጥሩ ነው ማለት ነው። እንዲሁም ደግሞ አቅማችሁ ከፈቀደ ነጫጭ ነገሮችን ሩዝ፣ ፓስታ፣ ዳቦ ምናምን ነገር ባትበሉ በጣም ለውጥ ታውበታላችሁ ማለት ነው። ነገር ግን እኔ ቤቴ ባፈራው ነገር ነው በቀን አንዴ ለመብላት ያሰብኩት ማለት ነው። ሌላኛው ደግሞ ክብደቴን እንዲቀንስ የሚያግዘኝ ነገር ምንድን ነው? 2 ሊትር ውሃ መጠጣት ነው በየቀኑ ማለት ነው። ለመጠጣት ሞክራለሁ። ያው የውሃን ጥቅም አልነግራችሁም። ለፊት ጥራት፣ ለሰውነት፣ ለክብደት መቀነስ ስለሚያስፈልግ ያው ውሃ 2 ሊትር ውሃ እጠጣለሁኝ ማለት ነው። ለመጠጣት ወስኛለሁ። ኢንሻአላህ እናሳካዋለን ማለት ነው ከእናንተ ጋር ሆነን። ያው እኔም ደግሞ እንደ ቭሎግ እያረኩኝ እሰራላችኋለሁ ማለት ነው። በእኛ ደረጃ ደግሞ 1000 ጊዜ ሁሌ ጧት ለአንድ ወር ገመድ መዝለል አስቤያለሁ ማለት ነው። ስለዚህ እናንተ ሌላ ኤክሰርሳይዝ ማድረግ ትችላላችሁ። እኔ ግን ለ1000 ጊዜ የሚቆጥር መዝለያ ያለኝ 1000 ጊዜ ገመድ ለመዝለል አስቤያለሁ ማለት ነው። ስለዚህ ይህንን ቻሌንጅ የምትቀላቀሉ ካላችሁ እናንተ በሌላ መቀየር ትችላላችሁ። ግዴታ ገመድ መዝለል ብቻ አይደለም። 30 ደቂቃ የሌላ ነገር መስራት ትችላላችሁ ማለት ነው። እኔ ግን 1000 ጊዜ ገመድ መዝለል ነው ማለት ነው። እነዚህ 3 ነገሮች ክብደት ለመቀነስ የማደርገው ነው ማለት ነው። ሌላኛውና ሁለተኛው እንደ ቻሌንጅ አድርጌ የወሰድኩት ማለት ነው። ሙስሊሞች ካላችሁ ተቀላቀሉ ማለት ነው። እሱም በቀን 1000 ጊዜ ዚክር ማለት ነው። እንግዲህ እችን ከእጄ አታጧትም ማለት ነው። ሁሌም ቪዲዮ ስሰራ እንደ 1000 ምን አላት ኖርማል እኮ ነው ምናምን ነገር ልትሉ ትችላላችሁ። ነገር ግን ከ1000 ጀምርና እናሳድገዋለን ቻሌንጁን፣ ችግር የለውም። ነገር ግን እኔ በየቀኑ ሁሌም በየቀኑ 1000 ጊዜ ዚክር አደርጋለሁ ማለት ነው። እንዲሁም ደግሞ እስቲግፋር ማድረግ ትችላላችሁ። ሰለዋትም ሊሆን ይችላል። እናንተ ማድረጋችሁ እንዳትረሱ። መነሻው 1000 ነው። እስከ 10000 ማሳደግ ትችላላችሁ። በቀን 10000፣ 20000፣ 5000፣ 2000። ለግን እኔ ከ1000 ነው የሚጀምረው ማለት ነው። ስለዚህ አብራችሁኝ መጀመር ትችላላችሁ ማለት ነው። እና የመጨረሻው በዚህ ወር ማሳካት የምፈልገው ወይም ደግሞ ራሴን ቻሌንጅ የማደርገው ነገር ምንድነው? በየቀኑ ለእናንተ አንዳንድ ቪዲዮ ፖስት ማድረግ ነው ማለት ነው። ስለዚህ ወሩን ሙሉ በሽ ነው የሚሆነው እናንተ ጋር ማለት ነው። አሳለቻችኋለሁ፣ እንደማላሳለቻችሁ ተስፋ አደርጋለሁ። ነገር ግን በዚህ ወር በየቀኑ ቪዲዮ መልቀቅ አለብኝ ማለት ነው። ስለዚህ እነዚህን 5 ነገሮች በዚህ ወር ራሴን ቻሌንጅ ማድረግ ፈልጊያለሁ ማለት ነው። በጣም ቀላል ነው። እናንተም ከኔ ጋር መቀላቀል የምትፈልጉ ካላችሁ ግዴታ ክብደት መቀነስ እንዲሁም ደግሞ ውሃ መጠጣት ምናምን ነገር ላይሆን ይችላል። እነዚህ ወደ ፀጉራችሁን መንከባከብ ሊሆን ይችላል፣ ፊታችሁን መንከባከብ ሊሆን ይችላል። የሆነ ቀን አደርገዋለሁ፣ ቆይ ይህን አደርጋለሁ እያላችሁ ጊዜ እየሳጣችሁት ነገር ካለ
አብረን ለአንድ ወር ይህንን ቻሌንጅ እናድርገው ማለት ነው። ነገር ግን በአንድ ወር ለውጣችንን ካየን በኋላ የሚቀጥል ይሆናል ማለት ነው። አንድ ወር በኋላ እናደርገውና ለውጡን ኮሜንት ላይ እናንተም ታስቀምጡልኛላችሁ፣ እኔም ደግሞ ለውጡን እነግራችኋለሁ ማለት ነው። አሁን ላይ ስንት ኪሎ እንደሆንኩኝ፣ ከአንድ ወር በኋላ ደግሞ ስንት ኪሎ እንደሆንኩኝ ሁሉን ነገር ቻሌንጁን ስንጀምረው ነግራችኋለሁ ማለት ነው። ቻሌንጁ እንግዲህ የሚጀምረው ነገ ነው። ነገ ነው የቀን ውሎዬን ምን እንደተመገብኩኝ እንዲሁም ደግሞ ምን ሳደርግ እንደዋልኩኝ ሙሉ ነገሩን እቀርጽላችኋለሁ ማለት ነው። ስለዚህ እናንተም ከነገ ጀምራችሁ መጀመር ትችላላችሁ። ከኔ ጋር ደግሞ ቻሌንጁን መቀላቀል የምትፈልጉ ካላችሁ እንደዚህ አድርጋችሁ የምትፈልጉትን ለምሳሌ እኔ እነዚህን 5 ነገሮች ነው ለ30 ቀን ቻሌንጅ መውሰድ የፈለኩት ማለት ነው። ስለዚህ እናንተ እንደዚህ አድርጋችሁ ወረቀት ላይ ጽፋችሁ ልክ አሁን የመጀመሪያ ቀን በቀን አንዴ መመገብ ከተመገባችሁ የመጀመሪያ ቀን ራይት ካረጋላችሁ ማለት ነው። ሁለተኛ እንደገና ደግሞ 2 ሊትር ውሃ ከጠጣችሁ እሱንም እንደዚህ ራይት ካረጋላችሁ። 1000 ጊዜ ገመድም ከዘለላችሁ እሱንም ራይት ታረጋላችሁ። እንዲሁም ደግሞ ዚክርም ካላችሁ ራይት ታረጋላችሁ። ያው እኔ በየቀኑ ቪዲዮ ከለቀኩኝ ራይትም ማድረግ ይሆናል ማለት ነው። እናንተም ልክ የምታደርጉትን ነገር የጻፋችኋቸውን ነገር ያላደረጋችሁት ነገር ካለ ኤክስ ታደርጋላችሁ ማለት ነው። ካረጋችኋቸው ደግሞ ራይት እያደረጋችሁ ልክ እስከ 20 ቀን ጽፍ ያለው ደግሞ ይቀጥላል። 10 ቀኑን ደግሞ በታች መቀጠል እችላለሁ ማለት ነው። በዚህ መልኩ ጽፋችሁ ማሳካት የምትፈልጉትን ነገር ጽፋችሁ ያደረጋችሁት ቀን ራይት፣ ያላደረጋችሁት ቀን ደግሞ ኤክስ እያደረጋችሁ አንደኛ ራሳችሁንም እንድትገመግሙ ያደርጋችኋል ማለት ነው። ይሆነ አድርጋችሁት ደግሞ ልክ ራይት ስታረጉ በጣም ደስ የሚል ስሜት ይሰማችኋል ማለት ነው። ስለዚህ በዚህ መልኩ ጻፉ ማለት ነው። እናንተ ለምሳሌ ፊታችሁ መንከባከብ ከሆነ እንደነገርኳችሁ እናንተ የምትፈልጉትን ነገር ከጻፋችሁ በኋላ ማለት ነው እንደዚህ አድርጋችሁ ራይት ማድረግ ትችላላችሁ ማለት ነው። ያው በቻላችሁት አቅም የጀመራችሁትን ወይም ደግሞ በዚህ 30 ቀን ውስጥ አድርገዋለሁ ያላችሁትን ነገር ብታደርጉት ጥሩ ነው ማለት ነው። ነገር ግን የሰው ልጅ እስከሆን ድረስ ምናልባት ዛሬ አድርጋችሁት ነገ ላታደርጉት ትችላላችሁ። ኤክስ አድርጋችሁት ለፉና ቀጣይ ቀን አድርጉት እያላችሁ እየተለማመድ ነው ስንመጣ ሙሉ በሙሉ ማድረግ እንጀምራለን ማለት ነው። እንኳን ይህን ቻሌንጅ መጀመር ባትፈልጉ እናንተ ግን እኔ ይህን ቻሌንጅ እንድወጣው አበረታቱኝ፣ ጎበዝ ትችያለሽ አድርጊው በሉኝ ማለት ነው። ኢንሻአላህ በአንድ ወር ውስጥ ምን አይነት ለውጥ እንዳለ የምናይ ይሆናል ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።